እና በቻልከው አቅም ብሩኬ ከሀይሚ ህይወት ውጣ። የራስን ህይወት ኑር። የራስ ህይወት ደግሞ የህዩ ህይወት ነው። ከህዩ ጋር ያለ ህይወት የራስ ህይወት ነው። እስከዛሬ ድረስ ከሀይሚ ጋር ስታስመስል በጣም ብዙ ነገር ስትል ቆይተሃል። ይበቃሃል። ከዚህ በላይ ከሀይሚ ጋር መቀጠል የለብህም። ከዛሬ ጀምሮ ሀይሚን እንድታገኛት አልፈልግም። ሀይሚንም በጣም ብዙ ነገር አውርቻታለሁ። ሀይሚን ግን እንድታገኛት አልፈልግም ከዛሬ ጀምሮ። ብሩኬ በዚህ ልክ እችን ልጅ አክፎ ወደ ራሱ አምጥቶ ይዛታል ወይም የሱ አድርጎ ይዛታል ያክፋታል ብዬ አስቤ አላቅም ነበር ፈጽሞ ማለት ነው። እዚች ጋር ሀይሚ ምን ያህል ልቧ እየተሰበረ እንደሆነ እኛን የምናውቀው ፋሚሊ። ልጅን ማሳደግ እንደምትፈልግ ነው የተናገርከው። ልጅን አክፈ ልጅን ማሳደግ እንደምትፈልግ ከልጅ ጋር መቀጠል እንደምትፈልግ ነው ያወራው። ያንን ከሆነ የምትፈልገው ሀይሚን ተዋት ወይ ወደ አዲስ አበባ ተመልሳችሁ እዚህ ኑና እዩም ትምጣ። ከዛ ከእዩ ጋር አንድ ላይ ዴኔ ማድረግ ነው በቃ። ይሄን ልጅ ስታሳድግ ከእዩ ጋር ግዴታ መኖር እንዳለብህ ነው እሷ እየነገረች ያለችው። አንተ ደግሞ ከእዩ ጋር መኖር የምትፈልግ ከሆነ ሀይሚ ደግሞ ካንተ ጋር መቀጠል አትፈልግም በዚህ መንገድ። ምክንያቱም እሷ እዚች ጋር ባጣ ቆይሽ አይደለች። ብሩኬ መቀጠል ካለብህ ከእዩ ጋር ከልጅህ ጋር ጥሩ ጊዜ አሳልፍ፣ አብራችሁ ኑሩ። ምክንያቱም ልጅቷም ያላባት የአባት ፍቅር ያንተ ፍቅር ያስፈልጋታል፣ ያንተ እንክብካቤ ያስፈልጋታል። ተንከባከባ በደንብ ላይክ ትላንት እንዳቀፍካት በቃ አብረ በጣም ብዙ ነገር ትፈልጋለች። ሕፃን ልጅ ስታድግ ከአባቷ ጋር የአባቷን ፍቅር እያየች ነው ማደግ ያለባት። ሰላም ቤተሰቦች እንዴት ናችሁ? እኔ አለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ሰሞኑን ትንሽ ደስ የሚል ነገር እየተፈጠረ ነው ማለት ነው። እውነት ለመናገር በጣም ደስ ብሎኛል። አንዳንዴ እናንተ ባሰባችሁት መንገድ ነገሮቹ እናንተ ባላችሁት መንገድ ሲሄድ ደስ ይላል። እውነት ለመናገር በጣም ተደስቻለሁ። ሰሞኑ የኔ የደስታ ጊዜ ነው ብዬ ነው ማስበው። የኔ ብቻ ሳይሆን የኔም የእዩም የደስታ ጊዜ ነው። ያው ለጓደኛ ለቢኒያም ባዝንም ቢኒያም ያው እኔ አላቅም ምን እንደሆነ ነገርየው እንዴት እንደሆነ አላቅም። በጣም እየተወሳሰበ ነው ያለው። እውነት ለመናገር እዛ ጋር ቢኒያም ብሩኬን ማስቀየም ፈልጋለሁ እያለ እነ አኑ እነ ሐሰን ያንተ ላልሆነ ልጅ ለምን ምናምን እያሉ ነው። እንደገበቃ የብሩኬ መሆኑን ልጁን ሁሉም አምነዋል። ሐሰንም አኑም ሁሉም ማለት ነው። እነ ፍጹሜም አምነዋል ልጁ የብሩኬ እንደሆነ ማለት ነው። እና እኔ በጣም ግራ ገብቶኛል። አልጠበቅኩም በዚህ ልክ የፈለገ ዲኤንኤ የፈለገ ተጭበርብሮ የፈለገ ዲኤንኤ ቢመረመር ብሩኬ በዚህ ልክ እችን ልጅ አክፎ ወደ ራሱ አምጥቶ ይዛታል ወይም የሱ አድርጎ ይዛታል ያክፋታል ብዬ አስቤ አላቅም ነበር ፈጽሞ ማለት ነው። እውነት ለመናገር ማለት ያወሳስባል ነገሩ። እኔ በጣም ነው ግራ የገባኝ። ተደስቻለሁም እኮ ማለት እውነት የሚባል ነገር ሲወጣ ያስደስታል። ግን ምን አለ መሰላችሁ ፋሚሊ፣ ያ እንዳለ ሆኖ ብሩኬ በዚህ ልክ ሃይሚ ላይ በዚህ ልክ እኮ በቃ ሌላ ሰው ያሳለፈውን ታሪክ መድገም ማለት እኮ ነው። በጣም ነውር ነው። እዚች ጋር ሃይሚ ምን ያህል ልቧ እየተሰበረ እንደሆነ እኛን የምናውቀው ፋሚሊ። በጣም ሃይሚ ልቧ እየተሰበረ ነው። እሷ ምንም በማታውቀው በጣም ብዙ ነገር ውስጥ እየገባች ነውና ከዚህ በላይ ሃይሚን ባጎዳት ደስ ይለኛል። ብሩኬ ያንተ ሐሳብ ያንተ ፍላጎት ከእዩ ጋር መሆን ከሆነ አላማክ ከልጅ ጋር ልጅን ማሳደግ እንደምትፈልግ ነው የተናገርከው። ልጅን አክፈ ልጅን ማሳደግ እንደምትፈልግ ከልጅ ጋር መቀጠል እንደምትፈልግ ነው ያወራው። ያንን ከሆነ የምትፈልገው ሃይሚን ተዋት በቃ። አትጫወትባት ሃይሚን፣ አትጉዳት። እሷ አይደለም በዚህ ልክ ለሷ ክፋትና እሷን መጉዳት ይቅርና እንዴ አንተ ከዚህ በፊት ቃል እያስገባት የነበረው ቃል ግቢልኝ እንደማትሆኝ እንደማትረሽኝ እያልክ የነበረው ይሄን ነገር ስለምታቅ ነው። አንተ ልጁ አንተ እንደሆነ ስለምታቅ ነው እንጂ ሌላ ምንም ነገር እኮ አይደለም። በቃ አዲስ ነገርም የለውም። ገብቷል። እቺ ልጅ ያንተ እንደሆነች ውስጥ ስለሚያቅ መጀመሪያ እሷን ቃል አስገባት። እንደማትተኝ እንደማትለቂኝ እንደማትረሽኝ ቃል ግቢልኝ እያልክ ማለት ነው። እና እውነት ለመናገር እኔ በጣም እያሳዘነችኝ ያለችው ሃይሚ ነች። እዚህ ጋር እኔ ስለ ሃይሚ ያዘን ስለ ሃይሚ መጎዳት ሁሌ ያወራለሁ እናገራለሁ፣ ግን አንድም ሰው ሰምቶኛ ያቅም። ቆም ብሎ የኔም ቪዲዮ ማየትና መስማት ይኖርባችኋል ፋሚሊ። ምክንያቱም እዚች ጋር እየተጎዳች ያለችው እየተሰበረች ያለችው ሃይሚ ናት፣ ሌላ ማንም አይደለም። በቃ እየተጎዳች ያለችው ምንም በማታውቀው ብሩኬ ቢያንስ ይኸውላችሁ እችን ልጅ አምኖ ተቀብሏል እያልኳችሁ ነው። እችን ልጅ አምኖ ተቀብሎ አክፎ ማሳደግ ካለብኝ አሳድጋታለሁ እያለ ነው።
እና እውነት ለመናገር በጣም ነገሮቹ እየተወሳሰቡ ነው ያሉት። እነ ቡሩኬ ባሰቡት ልክ በቃ ቡሩኬ የሆነ ያላሰበው ነገር ነው የተፈጠረው። ፋሚሊ አልዋሻችሁ፣ ቡሩኬ በጣም የቀሽም ስራ እየሰራህ ነው። አንተ እንደ ወንድ ልጅ ጀነን ብለህ እዛ ጋር ዴኒውን መድገም ካለብህ ዴኒውን ድጋሚ አድርገህ የሃይሚን ህይወት ባትበጠብጠው ባትረብሻት ጥሩ ነው። ሜቢ ነገር ጊዜያዊ ሊሆን ይችላል፣ ግን ጊዜያዊም ቢሆን በዚህ ልክ መጎዳት የለባትም ሃይሚ። በዚህ ልክ እሷ ላይ መጨከን አያስፈልግህ። አንተ የምትወዳት ከሆነ ያ ሁሉ ቃላቶችህ እውነት ከሆኑ ዴኔ ድጋሚ ማስደረግ ነው። በቃ ዴኔ ማስመርመር ነው። ወይ ወደ አዲስ አበባ ተመልሳችሁ እዚህ ኑና እዩም ትምጣ፣ ከዛ ከእዩ ጋር አንድ ላይ ዴኔ ማድረግ ነው። በቃ ነገሩ ማወሳሰብ እኮ አያስፈልግም። እውነት ለመናገር በቃ እዛች ጋር ያ ሁሉ ጋጋታ አያስፈልግም። እዩ ትምጣ፣ ልጇን ይዛ ከቡሩኬ ጋር ዴኔ ታድርግ። የቡሩኬ ካልሆነ መፍታት ነው ነገር። በዚህ ልክ ሃይሚ መጎዳት የለባትም እንዴ? ወይስ እዛ መቆየቱን ረብሻውን ምናምን ፈልገዋል ቡሩኬ? እኔ አሁን የሆነ ጥያቄ የሆነብኝ ነገር ያ ነው ፋሚላ። እኔ አልዋሻችሁም፣ በቃ እኔ ጭራሽ መቀበል ያቃተኝ ነገር ቢኖር ቡሩኬ ልጁን አክፎ አምኖ እኔ አሳድጋለሁ ማለት ምን ማለት ተገቢ አይደለም። እና ሃይሚ በቻልሽው አቅም ራስሽን ጠብቂ፣ ማይሆን ውሳኔ እንዳትወስኝ በህይወትሽ። ምክንያቱም አንቺ ለራስሽ ብቻ አይደለም ያንቺ መኖር ብዙ ለብዙ ሰው በቃ ተስፋ ነው። እና በቻልሽው አቅም ራስሽን ጠብቂ፣ በህይወትሽ ማይሆን ውሳኔ እንዳትወስኝ። ይገባኛል ያለሽበት ስሜት። ማታም ለማውራት ሞክረን ነበረ እኔና አንቺና ጥሩ ስሜት ላይ እንዳልሆንሽ ነግረሽኛል። ይገባኛል ያለሽበት ስሜትና ከዛ ስሜት አንቺን ለማስወጣት የቻልኩትን ሁሉ አደርጋለሁ። ከዚህ በላይ አንቺም መጎዳት የለብሽም። ከዚህ በላይ የዚህ ልጅ ማስመሰልም መቀጠል የለበትም። በጣም ብሩኬ አንድ ነገር እነግርሃለሁ፣ በጣም ከሚባለው በላይ እያስመሰልክ ነው። እዚህ ጋር ከሃይሚ ጋር ያለህን ነገር ሳትጨርስ፣ ስለ እርግዝናው ሳትጨርስ ሌላ ርዕስ ውስጥ መግባት አያስፈልገውም። ወይስ አንተ ከዩ ጋር መሆንን ትፈልጓለህ ነው? ከልጅ ጋር መሆንን ትፈልጓለህ? ልጅን ማሳደግ ትፈልጓለህ ነው? በግልጽ ንገረን። እሱ ያንን ከሆነ የምፈልገው ፍላጎት ያ ከሆነ በግልጽ ንገረን። በቃ ሌላ እኮ አዲስ ነገር የለው። መናገር ያለብን ነገር ተናግራል። ልጅን ማሳደግ እንደምፈልግ ተናግራል። ግን ይሄንን ልጅ ስታሳድግ ከዩ ጋር ግዴታ መኖር እንዳለብህ ነው እሷ እየነገረች ያለችው። አንተ ደግሞ ከዩ ጋር መኖር የምፈልግ ከሆነ ሃይሚ ደግሞ ካንተ ጋር መቀጠል አፈልግም በዚህ መንገድ። ምክንያቱም እሷ እዚች ጋር ባጣ ቆይሽ አይደለች። ገብቷል? እዚች ጋር አንተ ከዩ ጋር ከልጅህ ጋር ልጅን እንደምታሳድግ ቃል እየገባ ምናምን ሃይሚስ እሷ ላይ መጫወት ነው የምትፈልገው። መቀለድ ቀለድክ። በቃ ከዚህ በላይ ማሾፍ ምናምን አትፈልግም አይደል? በቃ የምፈልገውን ነገር አደረግክ አይደል? ኦሬዲ። እኔ ግን ሃይሚን በምክሳት መንገድ እክሳት አለው። ጊዜ ነው ሁሉም ነገር ጊዜ ነው። በጊዜ ሂደት የምታዩት ይሆናል። እውነት ለመናገር እኔ ሃይሚን ለመካስ ምንም ነገር ከማድረግ ወደኋላ አላለም። ከዚህ በፊትም ነግሬያችኋለሁ፣ ምንም ነገር ማለት ነው። እና ሃይሚዬ ራስሽን ጠብቂ፣ ትንሽ ጊዜ ነው። ጊዜውን ማለት የሆነ የሚፈታ ነገር ነው። ሁሉንም ነገር እንፈተዋለን፣ ሁሉም ነገር ይስተካከላል። ወደ አዲስ አበባ ተመልሰን እንሄዳለን። እኔ ኦፍ ኮርስ ወይ ነገ ወይ ከነገ ወዲያ ልሄድ እችላለሁ፣ እርግጠኛ አይደለሁም። ሃይሚ እኔ በመላት ነገር ከተስማማሽ ልሄድ እችላለሁ። እና እዚህ አዲስ አበባ መተን ብዙ የምናስተካከላቸው ነገሮች አሉ። ቡሩኬ መቀጠል ካለብህ ከዩ ጋር ከልጅህ ጋር ጥሩ ጊዜ አሳልፍ፣ አብራችሁ ኑሩ። በጣም ጥሩ የደስታ ኑሮ እንፈልጋለን ማለት ነው። ምክንያቱም ልጅቷም ያላባት የአባት ፍቅር ያንተ ፍቅር ያስፈልጋታል፣ ያንተ እንክብካቤ ያስፈልጋታል። ተንከባከባ በደንብ ላይክ ትላንት እንዳቀፍካት በቃ አብረ በጣም ብዙ ነገር ትፈልጋለች። ሕፃን ልጅ ስታድግ ከአባቷ ጋር የአባቷን ፍቅር እያየች ነው ማደግ ያለባት። እና ቡሩኬ በቻልኩ አቅም ለልጅህ የፍቅር የአባትነት ፍቅርን በደንብ አሳያት፣ አስተምራት። የአባትነት ፍቅርን እያየች ትደግ ነው ምለው። እኔ የሆነ እዚች ጋር መጥቼ መለፍለፍ ምናምን መናገር ደብሮኛል፣ አልዋሻችሁ። ግን የሆነ እየተፈጠረ ያለው ነገር ስለሚያወሳስብና ግራ ስለሚያጋባ ነው።
እና በቻልኩ አቅም ብሩኬ ከሀይሚ ህይወት ውጣ፣ የራስን ህይወት ኑር። የራስ ህይወት ደግሞ የህዩ ህይወት ነው። ከህዩ ጋር ያለ ህይወት የራስ ህይወት ነው። እስከዛሬ ድረስ ከሀይሚ ጋር ስታስመስል በጣም ብዙ ነገር ስትል ቆይተሃል። ይበቃሃል። ከዚህ በላይ ከሀይሚ ጋር መቀጠል የለብህም። ከዛሬ ጀምሮ ሀይሚን እንድታገኛት አልፈልግም። ሀይሚንም በጣም ብዙ ነገር አውርቻታለሁ። ሀይሚን ግን እንድታገኛት አልፈልግም ከዛሬ ጀምሮ። ምክንያቱም ልጅን አምናል፣ ልጅን አክፋል። እዛ ጋር እንዴ ልጅቷ ላይ ምንድነው እያደረጋችሁባት ያላችሁት? ሀይሚ ላይ ምንድነው እያደረጋችሁ ያላችሁት? ብሩክና እዩ አንተ ልጇን እያቀፍክ እዛ ጋር እሷን አንቺን ነው ማውራ መፈል ምን ማለት ነው? ጭራሽ እንዳታገኛት ሀይሚን እየሰማኝ ነው አይደል? ሀይሚን ካሁን በኋላ እንዳታገኛት። መጨረስ ያለብህን ነገር ጨረስክም አልጨረስክም የራስ ጉዳይ ነው። ግን ከእዩ ጋር መጨረስ ያለብን ነገር ጨርስ። እዛው አንተ አይመለከትም። ኦሬዲ እኔና እዩ ወደ አዲስ አበባ ልንመለስ ነው። ጥሩ ጊዜዎችን እናሳልፋለን። እኔና ሀይሚ በጣም ብዙ ጥሩ ነገሮችን እናሳልፋለን። ብዙ ነገር ሳይመስላችሁ ሆኗል። ወደ አዲስ አበባ ተመልሰን ጥሩ ጊዜዎችን እንደምናሳልፍ አልጠራጠርም። እና የሆነ ይደብራል። በቃ ታውቃለህ፣ ለሀይሚ የሚገባት አይነት ሴት አይደለችም። ለሀይሚ ፍቅርን የምታስተምር ሴት ነበረች። እሷ ለአንተ ስትል በጣም ብዙ ነገር ሆናለች። እና አንተ ግን ለሷ ውለታ መክፈል ሲኖርብህ አንተ ግን በምላሹ ምንድነው እያረክ የነበረው? እሷን እየወጋት እየጎዳት ከጀርባ እየወጋት ከፊት ለፊት እንደምትወዳት እየነገርካት ነበርና ለሀይሚ ግን አይገባትም በታሪክ ማለት ነው። እና ሀይሚዬ ራስሽን ጠብቂ። ወደ አዲስ አበባ ተመልሰን እንደነገርኩሽ ነው በጣም ብዙ ጥሩ ጊዜዎችን እንደምናሳልፍ እኔ 100% እርግጠኛ ነኝ። እና አሰንም ሃኑም የሆነ ነገሩን ለማወሳሰብ ባትሞክሩ ጥሩ ነው ከዚህ በላይ። ምክንያቱም ይሄ ልጅ የቡሩኬ እንደሆነ ተረጋግጧል። ቡሩኬ ራሱ ልጁን አምኖ አቅፏል። ከማቀፍም አልፎ ህይወት ሊጀምሩ ነው። እዩና ቡሩኬ አንድ ላይ ሊኖሩ ነው። አዲስ አበባ የሆነ ቤት እየተስተካከለ እንደሆነ ነው የሰማሁት። ወደዚህ ወደ አዲስ አበባ መተው ሊኖሩ እንደሆነ ከእዩ ጋር ማለት ነው። እና አልጠበቅኩም እኔ በዚህ ልክ ክፋት እኔ በታሪክ በቃ ብሩኬ አልጠብቅም። ታውቃለህ ካንተ ይሄን ነገር አልጠብቅም። እና በጣም የቀሽም ስራ ነው የሰራው። ለነገር የምፈልገው ነገር በቻልኩ አቅም አንተም ራስን ጠብቅ። የሆነ ነገር ሊደርስብህ ይችላል ሀይሚን በዚህ ልክ በጉዳት ቁጥር ማለት ነው። ብሩክና እዩ አዲስ አበባ መተው አዲስ ህይወት አዲስ ልጅ አዲስ ህይወት ሊጀምሩ እንደሆነ ሰምቻለሁ እኔ በመሰማበት መንገድ ማለት ነው። እና በዚህ ልክ ግን ለሀይሚ አይገባትም። ይሄ እኔ ክሳታለሁ፣ እሱ ችግር የለውም የጊዜ ጉዳይ ነው። እኔ ክሳታለሁ ሀይሚን። እና በቻልሽው አቅም እዩ የሀይሚን ስም እንዳታነሺ። ምክንያቱም የእሷ ስም ባንቺ አፍ የሚነሳ ስላልሆነ ይቅርታ ተጠይቀናል። ብዙ ነገር አልፏል። እና የራስሽን ህይወት ኑሪ። ከብሩኬ ጋር ነው መኖር የምትፈልጊው ምናምን ኑሪ የራስሽን ህይወት። ያንቺ ህይወት ነው። ግን ከሀይሚ ራስ ውረጂ። አይመለከትሽም ስለ ሀይሚ። እና ሀይሚንም እንድታገኛት አልፈልግም ድጋሚ። አንቺም ሆነ ብሩኬ ድጋሚ ባታገኛ ደስ ይለኛል ሀይሚን። እና ብሩክና እዩ አዲስ ህይወት ሊጀምሩ እንደሆነ ወደዚህ ወደ አዲስ አበባ መተው ጥሩ ጊዜ ሊያሳልፉ እንደሆነ ነው የሰማሁት። እና እኔ በጣም ለሀይሚ እኔ ልቤ ተሰብሯል። ሀይሚዬ እክስሻለሁ፣ ትንሽ ጊዜ ነው። በጣም ብዙ ነገሮችን እናሳልፋለን። የጨረቃ ፋሚሊ በጣም ብዙ ዝግብ ላይ እንደሆናችሁ የሆነ ነገሩ ውሸት ነው ነገሩ እውነት ነው እያላችሁ በጣም ብዙዎቻችሁ ስትወዘጋገቡ ነበረ። ይሄ ብሩኬ ልጁን አምኖ አክፏል። የጨረቃ ፋሚሊ እንግዲህ ያው እውነታ ወጥቷል ማለት ነው። ብዙ በውስጥ የምታወሩኝም ኦዲየንሶች አላችሁ እህቶቼ። እናንተም በቃ ምንም ማድረግ አይቻልም። ብሩኬ አምኖ የተቀበለውን ነገር እንግዲህ መቀበል ነው። እውነት የሚባል ነገር አለ። እቺ ልጅ እዩ የምትባል ልጅ በዚች ልጅ በጣም ብዙ ቻሌንጅ በጣም ብዙ ችግሮችን አሳልፋለች። እና ለዛ ሁሉ ልፋቷ ክፍያ ይመስለኛል ይሄ። እና አላቅም። እዩ ግን ራስሽን ጠብቂ በቻልሽው አቅም። እና ወደ አዲስ አበባ እንመለሳለን እኔና ሃይሚ። በዚህ 2 ቀን ወደ አዲስ አበባ እመለሳለሁ። እኔም በያላችሁበት መልካም ሁሉ እመኝላችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቻው።